ንስሐ አባት ለምንድን ነው የሚያስፈልገው? ማን ነው ንስሐ አባት? የንስሐ አባት አፕሮቹ ምንድነው? አብሮ የበላ አብሮ የጠጣ ሰው ተለያይቶ አይለያይም ሲባል ተረት አይደለም። ከጀርባው ሳይንስ አለ። እግዚአብሔርን ሳታውቅ ከእግዚአብሔር ጋር ኮኔክት ሳታደርግ ስልጣኔ የለም። ራስህንም መሆን የለም። ኢትዮጵያ ታሪክ የተለያዩ ምንጮችን ልታገኝ ትችላለህ። እነዛ ምንጮች ልታነሳና ልታወራባቸው ትችላለህ። መረጃ አላቸው ወይ ግን ሌላ ታሪክ። እውቀት እንድትቆጭ አያደርግም። ፍቅር ነው እንድትቆጭ የሚያደርግ። ኢትዮጵያ ከአርበኝነቷ ይልቅ በጥበብ ነው ዓለምን ያስገዛችው። ራስን የምታጠፋው እኮ ፊት አላረግም ብለህ ስታስብ ከማህበረሰቡ ጋር፣ ከቤተሰብ ጋር፣ ከጎረቤቶች ጋር፣ ከራስ ጋር። እኛ ማህበረሰብ ውስጥ ሁሉም ሰው ሁሉም ግለሰብ ቦታ አለው፣ ቦታ አለኝ ብሎ ያምናል። በልጅነት ያደግኩት ያው ቤተክርስቲያን ቤት ውስጥ ነው ያደግኩት። ከዛ በፊትም ደግሞ አባቴ በጣም ትልቅ ሚና ነበረው እንደዚህ አይነት አስተሳሰብ እንዲኖረኝ ማለት ነው። እንድጠይቅ ያስቻለኝ አባቴ ነው። በጣም ኢትዮጵያን ይወዳል አባቴ። እንደውም ለረጅም ጊዜ ኢትዮጵያን እንደ አባት የሚወድ ሰው ያለ አይመስለኝም ነበር እና እከራከር ነበር። ማንም ምናምን እል ነበር። ያን ያህል ነበር እና ፊገር እሱ ስለነበረ እሱ የሚያውቀውን ለማወቅ እንደሱ ለማውራት እንደሱ ለማሰብ በጣም ከልጅነቴ ነው ማንበብ የጀመርኩት መማር የጀመርኩት። ከ6 ዓመቴ 7 ዓመቴ ኦልሬዲ አባቶች እግር ስር ምናምን የሆንኩበት አጋጣሚ ነበር። ስለዚህም በምሰማቸው ታሪኮች የሚነገረኝ ነገር እንዳለ እሱ ነበረ። ከዛ ሰንበት ትምህርት ቤት ከገባው በኋላ ደግሞ ትልቁ ነገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚና አገራችሁ በሰማይ ነው ብቻ አይደለም የምትለን፣ በምድርም ሀገር አላችሁ እየተባለ ነው ያደግነው። ቅድስት ሀገር እንዳለን፣ ታላቅ ሀገር እንዳለን፣ ታሪክ ያላት ስልጣኔ ያላት ሀገር እንዳላት እየተነገረ ነው የምታድገው። የሰማዩን ብቻ ሳይሆን የምድሩንም እያየህ ነው የምታድገው። የምድሩንም እያየህ የሰማዩን እየናፈክ ነው የምታድገውና እዚህ ውስጥ አድርገህ ስለ ኢትዮጵያ አለማሰብ፣ ስለ መንፈሳዊ ሚስጥራቶች አለማሰብ፣ ስለ ጥበብ አለማሰብ አትችልም። አንዳንዴ እኮ ፍቅር እውቀት አይፈልግም ማለት ነው። ፍቅር በቃ ንጹህ ኢነርጂ ነው። ተረዳኝ። ስለዚህ ስለ ኢትዮጵያ ያለው እውቀት ሳይሆን ለኢትዮጵያ የከፈለው መስዋዕትነት ነው። ማግኘት እየቻለ የሚተዋቸው ነገሮች አሉ፣ ዝርዝር ነገሮች እዛ ውስጥ እሱ ነው ማውራት ያለበት። ግን እንዲሁ ሀገርህን ወደህ የምተዋቸው ነገሮች አሉ አይደል? ሊሆን ይችላል በፋይናንስ ሊሆን ይችላል። አይ በቃ ብለህ ደግሞ ጊዜ ሰጥተህ ልትሰራበት የምትችለውን ልትዝናናበት የምትችለውን ጊዜ ላንብብበት፣ ልወቅበት፣ ለተመስጦ ገዳም ልግባበት ብለህ ህይወትህን ለዛ ነገር መሰዋት ትልቅ ነገር ነው። ቁጭት ከምንም ነገር በላይ ስታፈቅር ትቆጫለህ። ስለዚህ ለሀገር የምትቆጭ ከሆነ ትልቅ ነገር ነው። እውቀት እንድትቆጭ አያደርግም። ፍቅር ነው እንድትቆጭ የሚያደርግ። ምንጮች የተለያዩ ናቸው። ያው እንደምትጠይቀው ነገር እና እንደምታወራው ነገር የተለያዩ ምንጮች አሉ። የዚህ ጋር አሁን አንድ መለየት አለብን ብዬ የማስበው ምንጭና መረጃ ነው። ብዙ ጊዜ ሰው ያምታተዋል። ምንጭ መረጃ አይደለም። መረጃ ሌላ ነገር ነው። ስለ ኢትዮጵያ ታሪክ የተለያዩ ምንጮችን ልታገኝ ትችላለህ። እነዛ ምንጮች ልታነሳና ልታወራባቸው ትችላለህ። መረጃ አላቸው ወይ ግን ሌላ ታሪክ ነው። ስለ መረጃ ስናወራ ሳይንስ ነው የምናወራው። ስለዚህ እኔ ያገኘኋቸው ምንጮች እንዳለ እቀበል ነበረ። ኢትዮጵያ የዓለም ስልጣኔን መስርታለች የሚል ምንጭ አገኘሁኝ። ለሱ መረጃ መፈለግ ነው የጀመርኩት። የግብፅ ስልጣኔን የመሰረቱት ኢትዮጵያውያን ናቸው የሚሉ ምንጮችን አግኝቻለሁ። ብዙ መጽሐፎች አሉ። ለምሳሌ አሁን አባ ተስፋ ስላሴ ሞገስ ነፍሳቸውን ይማረው በጣም ኢንስፓየር የሚያደርጉኝ አባት ነበሩ። ብዙ ጊዜ አግኝቻቸዋለሁ። መጀመሪያ ያገኘኋቸው መቼ መሰለ? ዓመተ ምህረቱ 97 ወይ 98 ዓመተ ምህረት ነው። ህልም አየሁኝ። ስቶሪ ነው ያየሁት። የፊልም ስቶሪ፣ ከፊልም የሚመስል ስቶሪ አየሁኝ እና ጻፍኩት። ስክሪፕት አደረኩት። የፊልም ስክሪፕት አይቼ አላውቅም። በሚመስለኝ መንገድ ግን ቲያትር እጽፍ ስለነበረ በቲያትር ቴምፕሌት ፎርማት ጻፍኩትና አባቴን አገናኘኝ ያልኩት። ሄደን እንኳን ቤታቸው ገባን፣ አስተዋወቀኝ። ከአባቴ ጋር ጥሩ ግንኙነት ነበራቸው እና ሁሌ ወሰደኝ ስለው አይ ቆይ ጊዜው ሲደርስ ምናምን ይለኝ ነበረ። ከዛ አዩትና እንዴ እኮ የሚሆን ነገር ነው አሉ። ማለት የእውነትም ሀፕን የሚያደርግ ነገር ነው፣ አባቶች የሚጠብቁት ነገር ነው አሉ። ገብቶ ያንን አሃ ሞሜንት ፈጠሩብኝ። በቃ የኔ ዓለም እዛ ጋር ተቀየረ። ስለ ኢትዮጵያ ትንሣኤ ነው። ኢትዮጵያ ውስጥ ስላሉ የተሰወሩ ሀብቶች ነው። እነዚህ የተሰወሩ ሀብቶች እንዴት ይገለጣሉ፣ መቼ ይገለጣሉ አይነት ነገር ነው። ነገር ሐዋሳ እንኖር ነበር። ወደ ሐዋሳ ስንሄድ ከአባቴ ጋር ጮጭ እያለሁ ስናልፍ ምናምን በኩል ስናልፍ ይህን ተራራ ይኸው ኤረር ነው የሚባለው እና እዚህ የተሰወረ ከተማ አለ በነገራችን ላይ ይለኛል ማለት ነው። የተሰወረ ከተማ ምናምን ትላለህ። ስጠይቀው ምናምን ቆይ ስታርግ እነግርሃለሁ ምናምን የምትባላቸው ነገሮች አሉ። ሄደን ቁጥር ምንድን ነው የተሰወረ ከተማ ምናምን ትላለህ። ይሄን እንደዚህ አይነት ነገሮች ነበሩ፣ የምሰማቸው ስቶሪዎች ነበሩ። ከዛ መጽሐፋቸውን ደግሞ አንብቤያለሁ። ቅዱስ ማርቆስ ኢትዮጵያዊ ነው የሚል መጽሐፍ አላቸው። የመጀመሪያ መጽሐፋት ነው። እሱን አነበብኩ። እዛ ውስጥ እንደዚህ አይነት ኢንፎርሜሽኖች አሉ። ከዛ መጽሐፈ ሄኖክን ታነሳለህ። መጽሐፈ ሄኖክን ስታነሳ አንድምታውን ታያለህ። አንድምታውን ስታይ ሌሎች መጽሐፍቶችን ታያለህ። ኩፋሌን ታነባለህ። እንደዚህ አንዱ ካንዱ እየተገናኘ ብቻ አድማስ እየሰፋ ይሄዳል። ዞሮ ዞሮ ብቻ አባ ተስፋ ስላሴ እሳቸው በጣም ትልቅ መነሳሳትን ፈጥረውልኝ ነበረ። ከዛ እሳቸው የጻፉትንም መረጃ ፈልግላት ጀምር። አሁን እዛ ጋር ምንጭ ነው የተቀመጠው። አሁን ብዙ ሰዎች ተረት ነው ይሉታል እሱ መጽሐፍ። እኔ ግን ያንን ምንጭ ያንን ተረት ተጠቀምኩበት። ተረትም ቢሆን እንኳን ማለት ነው። ምክንያቱም ተረት ነው ሲሉ እናደር ነበረ። ኦኬ እኔ መረጃ ፈልጌ አግኝቼ ሳይንሳዊ በሆነ መንገድ ፕሩፍ ማድረግ ነው የምፈልገው። ኢትዮጵያ ፒራሚድ እንዳላት፣ ኢትዮጵያ የተሰወረ ነገር እንዳላት እሱን ስፈልግ የጀመርኩት ከምን እንደሆነ ታውቃለህ? ጎንደር ነው የተማርኩት እና
ኦኬ መሰወር ምንድነው? የሚሰወር ነገር እንዴት ነው የምትሰወረው የሚለውን ነገር ነው ማጥናት የጀመርኩት። ከዛ እንድንድራ ፕሮግራም ላይ እንደውም ሰርቻለሁ። ሳይንሳዊ የሆነው ሙሉ ፕራክቲካል ነገሮቹ ማለት ነው። ኦኬ ያን ነገር ለመሰወር የሚጠቀሟቸው እጽዋቶች አሉ፣ ክሪስታሎች አሉ፣ የሚሰሩት ኦብጀክት አለ። በዛ ኦብጀክት አንድ ነገር ይሰውራሉ፣ አንተን ይሰውራሉ፣ ይሄን ነገር ይሰውራሉ፣ ከተማ ይሰውራሉ፣ ቤት ይሰውራሉ፣ ቤተ መቅደሶች፣ ቤተ መንግስቶችን ሰውረዋል። መሰወር ለዛውም በሁለት ፎርም ማለት ነው። ለምሳሌ አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ አይሁድ ሲፈልጉት አለ እኮ ፊዚክሊ አለ፣ እነሱ ግን አያዩትም፣ አብሯቸው ሆኖ አያዩትም። እሱ ጥበብ ምንድን ነው? ጌታችን እኮ አስተምሯቸዋል ሐዋርያት። ከዛ ደግሞ ሙሉ አንድ ኦብጀክትን ደግሞ መሰወር የሚያስችሉም ደግሞ ጥበቦች ነበሯቸው። ስለዚህ ይሄንን ካላገኘኸው ፒራሚዶቹ ስለመሰወራቸው ወይ ገዳማቶች ስለመሰወራቸው ወይ የንጉስ ላሊበላ ቤተመንግስት ስለመሰወሩ ማውራታችን ጠይቀን እናውቃለን። አሁን ላሊበላ ስንሄድ ቤተክርስቲያኖቹ አሉ፣ መንግስቱስ ትልቅ ንጉስ ነው። ቤተ መንግስቱ የት ነው ያለው? 12ቱ ብቻ ናቸው ወይ የተሰሩት በዛ ሁሉ ዘመን ላይ? እነዚህ ነገሮች የተሰወሩ ናቸው። ስለዚህ መሰውር ምንድነው? እጽዋቶቹ ምንድናቸው? ክሪስታሎቹ ምንድናቸው? ዲሞኒክ ነው ኤንጀሊክ ነው? ከእግዚአብሔር ያጣላል አያጣላም? ጥንቆላ ነው ጥንቆላ አይደለም? የሚሉትን ነገሮች አጣርተህ መረጃውን ማውጣት መቻል አለብህ። እሱን ስታገኝ አየህ ለምንጭህ መረጃ ቀረብክለት ማለት ነው። በእንደዚህ አይነት አፕሮች ነበር የምንሄደው። ተረዳኝ። አሁን በተለይ ኢትዮጵያ ሳይኮሎጂ የሚል ሞዴል ዴቨሎፕ ለማድረግ ሞክሬ ነበረ። የመጀመሪያ ዓመት ላይ ጥያቄ ነው የጠየቅኩት። ማለት አውቃቸዋለሁ አብዛኞቹ ቲዮሪዎች እኔ ሰንበት ትምህርት ቤት ውስጥ የተማርኳቸው ያነበኳቸው ነገሮች ናቸው። የካውንስሊንግ ኤቲክስ ምናምን ተብዬ ስማር እዚህ ጋር ስርዓተ ቀኖና አለ፣ የንስሐ አባት አለ። ንስሐ አባት ለምንድን ነው የሚያስፈልገው? ማን ነው ንስሐ አባት? የንስሐ አባት አፕሮቹ ምንድን ነው? የሚቀጣበት መንገድ ምንድን ነው? የሚያበረታታበት መንገድ ምንድን ነው? ቤተክርስቲያን ለምን ለእያንዳንዱ ቤተሰብ አንዳንድ ንስሐ አባት አስቀመጠች? ለእያንዳንዱ ሰው አንዳንድ ንስሐ አባት ለምን አስፈለገው? ቶኪንግ ቴራፒ ማለት እሱ ነው። ቴራፒ ማለት እሱ ነው። ተረዳኝ። ሰው እያንዳንዱ ሙያቸውን ቲዮሪዎች ሪሌት ማድረግ ጀመርኩኝ እና ኦኬ ስለዚህ ይሄኛውም አለ ለካ ብዬ በቲዮሪ መልክ የኛን ጽፌው ሲሄድ አንድ አስተማሪ በጣም ዲስካሬጅ አደረገኝ። አርፈ ተማሪ አይነት ነገር አለኝ ታውቃለህ። አርፈ ተምረህ ግሬድ ምናምን ጥሩ ውጤት ብታመጣ ይሻላል፣ እዛ ላይ አታባክን ጊዜ ምናምን የተሰጠህን እንትን አንበባለኝ። አሁን ግን እሱ እንደዛ ሊለኝ ይገባ ነበር። አየህ እሱ እንደዛ ማለቱ ጥሩ ነው። ምክንያቱም እለያዘኝ ይሄንን በእነሱ ባስቀመጡት ደረጃ እኔ ሪሰርች አድርጌ ኮምፓይል አድርጌ አሳትሜ ሞዴል አድርጌው አስተዋውቄው ሳይንሳዊ አድርጌ ላቀርበው ይገባል። በቃ ኢትዮጵያ የራሷ የሳይኮሎጂ ሞዴል ያስፈልጋታል። ምክንያቱም በጀርመኖች ፍልስፍና ነው ቲዮሪዎች የተሰሩ። ጀርመኖች አኗኗር፣ ጀርመኖች የሚያወሩበት መንገድ፣ ጀርመኖች ባህላቸው፣ አስተሳሰባቸው፣ ፍልስፍናቸው እነሱን መሰረት ያደረጉ ናቸው አብዛኛዎቹ ቲዮሪዎች። የስነ ልቦና ባለሙያዎችን ሊያበሳጭ ሊሆን ይችል ይሆናል። ምንም እያልኩኝ አይደለም፣ ይጠቅመናል። የአፍሪካ አይደለም የኢትዮጵያ የአፍሪካውያን ባህል እሳቤ እኮ የተለየ ነው ከምዕራቡ ዓለም። ስለዚህ ሊረዱን የሚችሉት ቴራፒዎች በእኛ ፍልስፍና፣ በእኛ ማንነት፣ በእኛ እሴቶች ላይ መሰረት ያደረጉ መሆን መቻል አለባቸው ብዬ አምናለሁ። ስለዚህ እኛ ጋር ያሉትን ነገሮች ዴቨሎፕ ለማድረግ መሞከር ጀመርኩኝና ያው እነሱን ስጀምር ጎንደር በጣም ብዙ ሊቃውንት አሉ። የሊቃውንት ሀገር ነች ጎንደር፣ የታሪክ ማህደር ነች ጎንደር። እኔ እንደውም ከጀግንነት ጋር ብቻ ሲገናኝ እንደውም አንዳንዴ ይደብረኛል። ምክንያቱም ጀግንነት አርበኝነት ብቻ አይደለም። ኢትዮጵያ ከአርበኝነቷ ይልቅ በጥበብ ነው ዓለምን ያስገዛችው፣ ጉልበት ያንበረከከችው። ሜክሲኮ ሄደን የማያን ስልጣኔ ስንመሰረት ጦርና ጎራዴ ይዘን ሄደን አይደለም፣ ጥበብ ነው ይዘን ሄደን። ጥበብ ነው የሚያንበረከከው እና ጀግና አይደለንም እያልኩኝም ማለት ብዙ ገዳማቶች አሉ፣ አብያተ ክርስቲያናት አሉ፣ ሊቃውንቶች አሉ። እግዚአብሔር የተመሰገነ ይሁን። በጣም ልጅ ነበርኩኝ፣ በጣም ቀጫጫ ነበርኩኝ። ሲሄድ ስጠይቅ ምናምን አልናቁኝም። ብዙ ሊቃውንት አባቶች ረድተውኛል። በጣም ብዙ ቁጭ ብለው ይነግሩኛል፣ ይሰሙኛል እና የመሰማትንም ኃይል ያየሁት ያኔ ነው። የሚገርም ማለት ቫሊዩ እንዳለኝ የገባኝ ያኔ ነው። ምክንያቱም እኛ አባቶች እኔንም ይሰሙኝ ነበር። ብዙ እንደዚ አይነት ልምዶች የሉም እና ሰው ብራናዎችን የማግኘት አምኖኝ ብራናዎችን ይሰጡኝ ነበረ። ብራናዎችን ኮፒ ማደርግበት፣ ግዕዙም ይተረጉሙልኝ ነበረ፣ ያስተረጉሙልኝ ነበረ። በተለይ ቁስቋም ማርያም ቤተክርስቲያን ያሉ አባቶች ጎንደር በጣም ብዙ ሀብት አለ፣ እዛ ብዙ መጽሐፍት አሉ። ወደ በረሃም እየሄድኩኝ ምናምን ደግሞ ሕክምናው ላይ የሚያሉ ሰዎች የስነ ህዋው ቻትራብን እያደረጉ እያገኘ እንደ ዳያሪ ማለት ነው። በቃ ዝም ብዬ የሰማለሁኝ፣ ሰው ይሰበስባለሁ፣ መጽሐፍቶችን ኮፒ ያደርጋለሁኝ። በዛ መልኩ ነው ሰበስባቸው ይበላል። እስራኤል ማለት የእግዚአብሔር ህዝብ ማለት እኮ ነው። እስራኤል የእግዚአብሔር ህዝብ ማለት ነው። ማን ነው የእግዚአብሔር ህዝብ? ያኔም በነበረው እግዚአብሔር ማን ነው የተቀበለ? በጣም ብዙ ነገሮች እንድናነሳ እንችላለን። አሁን ላይ ያለን አኗኗር ምን ማለት መሰለ? ያለ ኢንተርኔት ኮኔክሽን ፌስቡክ እንጠቀም አይነት ነገር ነው። ያለ ኢንተርኔቱ ኢትዮጵያን እንግዛ እያለን ነው። ያለ ኢንተርኔቱ ኢትዮጵያዊ እንሁን እያለን ነው። ያለ ኢንተርኔቱ ኢትዮጵያን እናሰልጥን፣ ኢትዮጵያን እናበልጽግ እያለን ነው። ኢንተርኔቱ ጥንታዊ ማንነታችን ነው። በቃ ያለሱ ኮኔክት ልታደርጋችን፣ ከራሳችን ማንነት ጋር ኮኔክት ልናደርግ ይገባል። ያለበለዚያ የሚፈጠር የሚሆን ነገር የለም። አሁን ቅድም ቴራፒው ላይ ስታነሳ በውጭው ሳይካትሪ አሁን ከተቋማቶች ጋር ለማገናኘት አይደለም፣ ግን ከሪሃብሊቴሽን ሴንተሮች ካከሟቸው ሰዎች በላይ የእናቶቻችን የቡና ስርዓት ያከመው ሰው ይበልጣል እንጂ ምናልባት በጣም ብዙ እናቶቻችንን አማኑኤል እናገኛቸው ነበር።
የኛ ያናኗር ዘይቤ እናቶቻችንን የሚያስጨንቅ ነው። አባት 1000 ብር ሰጥቶ በዚህ ልጆችሽን አብቃቅተሽ አስተምረሽ እኔን አስደስተሽ ጥሩ ምግብ ሰርተሽ ቤትሽን መምራት አለብሽ ብሎ ሰጥቶ ይወጣል እኮ። በጣም እኮ ጭንቀት አለው፣ ፍራስትሬሽን አለው፣ አንዛይቲ አለው፣ ዲፕሬሽን አለው። በዛ ላይ ትደበደብ ትችላለች፣ ልጆች ሊባልጉ ይችላሉ፣ ሴትነቷ አለ፣ ጥሩ መልበስ መፈለግ አለ፣ መደሰት አለ። የእነዚህ ሁሉ ድምር ውጤቶች ላይ ያስጨንቃቸው ይችላል። እነዚህን ሁሉ ነገሮች የምታወጣው የት ነው? ቡና ስጠጣ ለጎረቤቷ። እንደ እናቶቻችን ደስተኛ አለን? የለም። ከእሷ አልፎ ባሏን ደስተኛ አርጋ ልጆቿን ደስተኛ አርጋ የሚኖሩ ኢትዮጵያዊ እናቶች ናቸው ያሉ። ለልጆቿ ተጨነኩኝ እኮ አትልም፣ ለባልየው ተጨነኩ አትለው። ምክንያቱም የምተነፍስበት እርስ በርስ የሚተካከሙበት ፕላትፎርም ነበራቸው። እኔ ማስተምር ከሆነ ሳይኮሎጂን ወይ እማክም ከሆነ ወይ ቲዮሪ መሰራ ከሆነ ይህንን ነው ቲዮሪ አድርጌ ማስተማር የምፈልገው፣ ወይም ደግሞ ዩኒቨርሲቲዎቻችን እንዲያስተምሩ የምፈልገው ይህንን ነው። አይ ቡና የሀሜት ነው፣ አይ ቡና ጊዜ ያባከንበት ነው ይጥፋ ብሎ ዲስከሬጅ ከማድረግ እናቶችም ማለት ነው። እቁብ እኮ ቴራፒ ነው፣ እድር ቴራፒ ነው። ምን ያህል ምዕራባውያን ነው በፒቲኤስዲ እየተሰቃየ ያለው ሰዎችን በማጣት ሰው ሲሞት። ግን የለቅሶ ስርዓታችን በጣም የሚገርም እኮ ነው። የለቅሶ ስርዓቱ ላይ ቀብሮ ከተመለሰ በኋላ አይለቀስም ስለሚባል አይለቀስም። ሳይንስ አለው እኮ ከጀርባው። መቼ መለቀስ ያለበት የሰልስለት ጠዋት መለቀስ አለበት ሲባል ከጀርባው ሳይንስ አለ። ለምንድን ነው ብለህ ብትመረምረው ብታጠናው ዋው የሚያስብሉ ነገሮች አሉ። ለምንድን ነው እስከ 12 የሚቀመጡት? እስከ 12 ቤተሰብ አይለይም። አሁን እኮ ቀብሮ ምናምን በነጋታው ሰው ተበታትኗል። ግን እኔ ድብን ያለ ድብርት ውስጥ፣ አንዛይቲ ውስጥ፣ ፒቲኤስዲ ውስጥ የምትገባበት ሁኔታ አለ ወይ? እቁብ በኢኮኖሚክ ክራይሲስ ወይም ደግሞ ከገንዘብ ጋር በተገናኘ ፋይናንሻል ከሆነ ጋር በተገናኘ የሚፈጠሩ አንዛይቲም ሆነ ስትረስም ሆነ ዲፕሬሽንን የምትቋቋምበት የምትከላከልበት መንገድ ነው አይደለ እኮ። የሆነ ነገር ሲፈጠር እቁብ ሰብስቡልኝ ይባላል። ሰው ሄዶ ያንን ማድረግ የሚያስችልበት ስርዓት አለ። አሁን በገንዘብ ምክንያት ምን ያህሉ ሰው ነው እየተቸገረ ያለው? አሁን በዚህ የኑሮ ውድነት አሁን ነው አይደለ ትሬንድ የሆነው ዴት እና እርቅ ምናምን የሚባለው ነገር። እኛ አባቶች እሱን ተረድተውት ነበር። እና አንዴ ለክብራን ገብርኤል ባህር ዳር ስንሄድ በልተን ነው ያው አሳ ምናምን በደንብ በልተን ጠግበን ምናምን ሰዎችን ይዘን ሄድን። በላችሁ አሉን። አራም በላም ምናምን አለ። ካልበላችሁ እንዴት ድጋሜ ትመጣላችሁ አሉ። ምግብ ኢንቲሜሲን ይፈጥራል፣ ማህበረሰብን ያስተሳሰራል። ማዕድ አብሮ የበላ አብሮ የጠጣ ሰው ተለያይቶ አይለያይም ሲባል ተረት አይደለም፣ ከጀርባው ሳይንስ አለው። በፊት በጽዋ መልኩ አብሮ በልቶ የነጣው ማህበረሰብ ምናልባት ኢትዮጵያ ውስጥ አሁን ባሳለፍናቸው ጊዜያቶች ውስጥ በተፈጠሩ የእርስ በርስ መጠፋፋቶች ውስጥ አንዱን አንዱ አልጋ ስር እየደበቀ ሲደብቅ የነበረው እኮ አብረን በልተናል እንዴት አሳልፌ እሰጠዋለሁ በዚህ ጊዜ ብሎ ነው። ምግብ ጠፍቶ አልነበረም። የጽዋ ማህበር ሲዘጋጅ ቤተክርስቲያን ይህንን ነገር ስታበረታታ በሚካኤል ስም በገብርኤል ስም መሆኑ ብቻ ሳይሆን ሰው አብሮ ተሰብስቦ እንዲበላ እንዲጠጣ ነው። እሱ ስለሚያስተሳሰር ሶሻል ዴቲንግ በለው ክብ መሆኑ ራሱ አንድምታ አለው። በማዕድ መሆኑ አንድምታ አለው። አብሮ መብላቱ፣ መነካካቱ፣ መጎራረሱ የሚፈጥረው ቦንድ አለ። አሁን እሱን ያጣ ነው። አብረህ ሄደህ የተለያየ ሳህን አዘህ 2 ምግብ ነው የምትበላ። እንደዛ ካረክ ሞደርን ነህ። በአንድ ሳህን አሁን ዴት ወጥተህ ምናምን አንድ ሳህን ብቻ ያመዋል እንዴ? እንደዛ የክፍለ ሀገር ልጅ ነው እንዴ ብላ ልትባል ትችላለህ። አሪፍ ነገር ያነሳው ማለት ነው። ልጆች ለብቻ ነው የሚበሉት አይደለ? እኛ ማህበረሰብ አባት ቁጡ መሆን አለበት ተብሎ ነው የሚታመን። ከስም ልጆቹን ተቆጥቶ ገርፎ ተፈርቶ ምናምን መሆን ስላለበት ያ የአባት ፊገር መምጣት ስላለበት። አባት ፍቅሩን የሚገልጸው መቼ እንደሆነ ታውቃለህ? ሲያጎርስ ለልጆቹ ፍቅሩን የሚያሳየው ሲያጎርስ ብቻ ነው። በተለይ ድሮ አባቶች በጣም ቁጡ ነበሩ። ስለዚህ ልጆቹም እንስፍስፍ ብሎ የሚጠብቁት ጉርሻ ነው። እና ጉርሻ ራሱ ባሉ ያለው ምን ያህሎቻችን አሁን እንጎራረሳለን? አሁን ለምንድን ነው ሰዎች ራሳቸው የሚያጠፉት? አሁን አንተ ያልከኝ ነገር አለ። እኔም ሰፈር የሰራተኛ ሰፈር አሁን ያልካት የተደገሰላት ያ የተደረገላት እናት ማህበረሰብ ውስጥ ቦታ እንዳላት ታውቃለች። ያኔ ቦታ እንዳላት ይገባታል። ክብር እንዳላት ይገባታል። የሚጠብቃት፣ የሚደግፋት፣ የሚያያት፣ የሚወዳት አካል ውስጥ እንዳለች ታምናለች። እሷም ለሌላው ትሆናለች። ራስን የምታጠፋው እኮ ፊት አላረግም ብለህ ስታስብ፣ ከማህበረሰቡ ጋር፣ ከቤተሰብ ጋር፣ ከጎረቤቶች ጋር፣ ከራስ ጋር አላረግም ብለህ ስታስብ ነው ራስን ማጥፋት ደረጃ ላይ የምትሄደው። እኛ ማህበረሰብ ውስጥ ሁሉም ሰው፣ ሁሉም ግለሰብ ቦታ አለው፣ ቦታ አለኝ ብሎ ያምናል። ምክንያቱም ቦታ እንዳለው የሚያሳይ ማህበራዊ መስተጋብር ስለነበረ ማለት ነው። አገር የሚመራው ይህንን ጠብቀን። ሰራተኛ ሰፈር ሲሄድ ፒያሳ ሰራተኛ ሰፈር ሆነ ድሮ ማነቂያ 4 ኪሎ በነበረበት ዘመን እነዚህ በቃ የድሮ ሰፈሮች የምትላቸው ኢትዮጵያ የምታየው እዛ ውስጥ ነው። ፒያሳ ለምሳሌ 9 ሰዓት የፋሲካ 9 ሰዓት ለሊት ተነስተን ስንበላ ሙስሊም ጎረቤቶቻችን አብረው ተነስተው ይበላሉ። ጠዋት 4 ሰዓት ላይ ጎረቤት ተሰባስበን ቁርስ ስንበላ ሙስሊም ቤተሰቡ ጎረቤቶቻችን አብረው ነው አሉ። መስጊድ ሲሄዱ እንሸኛቸዋለን። ዝክር ሲኖር አለውን አብሮ አሉ። የሚካኤል ዝክር ላይ አሉ። የእነሱ በዓል ሲከበር ልክ እንደዛው የኢኮኖሚ መደጋገፉ፣ በኢኮኖሚ መደጋገፉ፣ በማህበራዊ ኑሮ መደጋገፉ
ማለት አብረን ያደግነው። አሁን በጣም ብዙ ወንድሞች አሉኝ፣ በጣም ብዙ እህቶች አሉኝ። ለምሳሌ የኔ እህቶቼ ከኢትዮጵያ ውጭ ናቸው። እንደ እህቴ ማለት ልጅ አሁን እሁድ ሰርጓ ነው በነገራችን። ሰራተኛ ሰፈር ገና እግሬ ሲረግጥ ፒያሳ እግሬ ሲረግጥ ቤት እንደገባው ነው የሚሰማኝ። ቤት የእግዚአብሔር ህቡዕ ስም። አባቶቻችን ያለ ምክንያት አይደለም ቤት ብሎ የጠሩት። ይሄንን ቤት ማለት ምን ማለት እንደሆነ ታውቃለህ? እንግዲህ ያው ህቡዕ ስሞች እግዚአብሔር በጣም ብዙ ስሞች አሉ። ስሞቹ የሚያገለግሉት አንተ እንደምትፈልገው ነገር እግዚአብሔር ያንን ነገር እንዲሰጥህ የምትጠይቅበት ኪና ቁልፍ ናቸው። ለዛ ጸሎት ለእያንዳንዱ ጸሎትህ ቁልፍ አለ። ቁልፎቹ ስሞቹ ናቸው። ቤት የሚለው ቁልፍ የሚከፍተው ምን እንደሆነ ታውቃለህ? ወይም በሱ ቁልፍ የምትጠይቀው ሰላምና እረፍትን ነው። ቤት በተሰኘው ስምህ ሰላምና እረፍትን ስጠኝ ብለህ ነው የምትጸልየው። ስለዚህ አንኮንሽስሊ ቤት ባልክ ቁጥር ማኒፌስት የምታደርገው ኢነርጂ ሰላምና እረፍት ነው። ለዛ ነው ቤቴ ብለህ ስገባ ሰላምና እረፍት የምታገኘው። ቅድም እንዳልከው ቁልፎቹ ስሞቹ ናቸው። የኢትዮጵያን ጥንታዊ ስልጣኔ ስታነሳ አባቶቻችን ትልቁ የተጠቀሙበት ነገር እነዚህን የእግዚአብሔርን ስሞች ማወቃቸው ናቸው። ቅድም አንድ ያንተ ባለሙያ ስለ ንጉሥ ዘርዓ ያዕቆብ ጠይቆኝ ነበር። እኔ በኢትዮጵያ ላይ ከተጻፉ መጽሐፎች አንደኛው እሱ ከጻፋቸው ንጉሥ ዘርዓ ያዕቆብ ከጻፋቸው መጽሐፎች በጣም ብዙ በርካታ መጽሐፎችን ጽፏል። ግን ልፋፈ ጽድቅ የሚባል መጽሐፍ አለ። በጣም የሚደንቅ መጽሐፍ ነው። ስሞች ነው። የእግዚአብሔር ስሞች ምንድን ናቸው? ጌታችን መድኃኒታችን ኢየሱስ ክርስቶስ ለእመቤታችን የሰጣቸው ስሞች ናቸው። በእነዚህ ስሞች ይህን ነገሮች ማድረግ ትችያለሽ ብሎ እንደ ቃል ኪዳን የሰጣት እና በአንቺ የተማጸነ እንደዚህ ላለ እነዚህን ስሞች ግለጭለት ብሎ የሰጣት ነው። እሱ ነው የተጻፈው እዛ መጽሐፍ ላይ። መንገድ ላይ ምናምን ልፋፈ ጽድቅ ተብላ ትንሽዬ ክታብ አለች። ስለ እሱ አይደለም የምናወራው። ትልቅ መጽሐፍ ነው። እኔ እሱ መጽሐፍ ያገኘሁት በእንግሊዝኛ ተጽፎ ግዕዙን ተርጉመውት ዳይጀስት አድርገውት ያንን ቨርዥን ያገኘሁት እና የሚገርም የሚደንቅ መጽሐፍ ነው። ብቻ ስሞችን የእግዚአብሔርን ስሞች በመረዳታቸው ነው ብዙ ነገሮችን ማድረግ የቻሉት። ቅድም እንዳልከው ለምሳሌ አሁን ሜንሽን አድርገው ነበር። ለምሳሌ አባ ማስያስ የሚባሉ አባት ነበሩ ጣና ገዳም ላይ ዳጋ እስጢፋኖስ ይመስለኛል። እሳቸው ዓለማትን ትራቨል አድርገዋል። ሁሉንም ዓለማት እኛ ከምናውቃቸው ዓለማት ውጭ ያሉትን ዓለማት አይተው ለምሳሌ ስለ ኤሊያን ጽፈዋል። እሳቸው ኤሊያኖች አሉ ብለው ስለ ብዙ አይነት ኤሊያኖች ስለ አናኖራቸው ስለ ዓለማቶቻቸው ለምሳሌ ግማሽ ሰው ግማሽ አንበሳ ግማሽ ፈረስ ግማሽ እንትን ሆሊውድ ላይ የምናያቸው ማርቨል ላይ የምናያቸው ነገሮች ክንፍ ያለው ሰው ምናምን ካለ ፍጥረታት ይሏቸዋል እሳቸው። ስለዚህ ካለ ፍጥረት 13ኛው መቶ ክፍለ ዘመን ላይ ይመስለኛል ሄደው ስለ እያንዳንዱ ስላዩት ዓለማቶች መጽሐፍ ጽፈው መጥተዋል። እዚህ ይሄን ዓለም አይቼ ይሄን እንደዚህ ሆኖ እንደዛ ሆኖ እንደዚህ ሆኖ እንደዛ ሆኖ ምናምን የሚሉትን ነገሮች። ስለዚህ አባቶቻችን አወቁ ምንለውን ነገር እንዳለ ያወቁት የእግዚአብሔርን ስሞች በማወቃቸውና በመረዳታቸው ነው። ሰሩ ምንለውን ነገር የሰሩት በዛ ነው። ራሳቸውን ጠበቁ ካልን ራሳቸውን የጠበቁት የእግዚአብሔርን ስሞች በመረዳት ነው። ቁልፉ እግዚአብሔርን ማወቅና መረዳት ነው። ለዛ ነው የጥበብ መጀመሪያ እግዚአብሔርን መፍራት ነው የሚለው አንድምታ አንድም ይሄ ነው። እግዚአብሔርን ሳታውቅ ከእግዚአብሔር ጋር ኮኔክት ሳታደርግ ስልጣኔ የለም፣ ራስህንም መሆን የለም። ለምሳሌ መዝሙረ ዳዊት ላይ በጣም ብዙ እግዚአብሔር ስሞች አሉ እና አንድ ልንገር እና የእግዚአብሔር ስም አብዛኞቹ እኮ ፊደላቶቻችን ውስጥ የእግዚአብሔር ስሞች ናቸው፣ ሳናውቃቸው የምንጠቀማቸው ማለት ነው። እና ቅረበኝ ነው እና በሚለው ስምህ ቅረበኝ እና በሚለው ስምህ እንደዚህ አድርግልኝ